ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በመረጃ እያስደገፍኩ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በሰሞኑን ታዲያ ከኢትዮጵያ የቀይ ባህር ጥያቄ በተጨማሪ ኢትዮጵያ ውስጥ ጦርነት ለመክፈት የሚንቀሳቀሰው የህወሓት ቡድን እያደረጋቸው ያሉ የጦር እንቅስቃሴዎች፣ በትግራይ ክልል ያሉ አሁናዊ መረጃዎችን በተመለከተም ለእናንተ መረጃዎችን እያደረስኳችሁ እገኛለሁ። በዛሬ ቆይታችን ላይ በሁለት አንኳር ጉዳዮች ላይ ነው አብረን ቆይታ የምናደርገው። የመጀመሪያው ቀዳሚ አጀንዳችን የሚሆነው አሜሪካ ለጀነራሉ ጥብቅ የተባለ ማሳሰቢያ መስጠቷን የሚገልጽ መረጃ ተላልፏል። ይህ መረጃ ታዲያ እየተካሄደ ያለው የምክክር ውይይትን በተመለከተ ነው። የምክክር ውይይቱ ላይ እነማን ይካተታሉ? በዚህ ምክክር ላይ ምን ሀሳብ ይነሳል? ከምክክሩ ውስጥ ሊገኝ የሚችለው ትርፍ ምንድን ነው? በሚለው ዙሪያ ላይ ነው የአሜሪካ መንግስት አቅጣጫዎችን ያስቀመጠው። አሜሪካ በዚህ ምክክር ላይ ጣልቃ የገባችበት እና አቅጣጫዎችን ለማስቀመጥም የተገደደችበት ምክንያት እየሰፋ ያለውን ጦርነት ተከትሎ ጦርነቱ በሀገር ውስጥ የሚቀጥል ብቻ ሳይሆን ወደ ቀጠናው የሚሰፋና ለሌሎች ሀገራት እንዲሁም ደግሞ ለአሜሪካና ለሌሎች አያላን ሀገራት ጭምር የደህንነት ስጋን የኢኮኖሚ ስጋትንም የሚደቅ መሆኑን ተከትሎ ነው። አሜሪካ ማስጠንቀቂያ የሰጠችው ጀነራል ማን ነው? በምክክር ሂደቱ ላይ አሜሪካ ያስተላለፈችው ውሳኔ ምን ይመስላል የሚለውን በመረጃ ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው በፌደራል መንግስቱና በህወሓት መካከል ያለው ውጥረት እየተጠናከረ በመጣበት በዚህ ጊዜ ላይ የፌደራል መንግስቱ እየወሰደ ያላቸው እርምጃዎች ከዛም ባለፈ ደግሞ ህወሓት በየአካባቢው እየፈጸማቸው ያሉ ጥቃቶች ከድሮን እስከ ትልልቅ የጦር መሳሪያዎች ጭምር የታጀበ መሆኑን ተከትሎ ይህ ግጭት እየሰፋ ሄዶ በኢትዮጵያ ውስጥ ብቻ የሚቀር ሳይሆን ቀጠናዊ መልክ ሊኖረው እንደሚችልና የቀጠና ስጋትም እንደሆነ ጭምር የሚገልጽ አዲስ ዘገባ ኢንተርናሽናል የሆነው ሚዲያ አጋርቷል። ይህ ኢንተርናሽናል ሚዲያ ለምን ስጋቱን አስቀመጠ የሚለውን ጨምሮ በፌደራል መንግስቱና በህወሓት መካከል ያለው ውጥረት የእውነት ስጋቱ ምንድን ነው ወይስ ደግሞ በቀጠናው ላይ ምን ተጽዕኖ ይፈጥራል በሚለው ዙሪያ ላይም መረጃ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ ቀዳሚው መረጃ አሻገራለሁ። አብራችሁን ቆዩ። የመጀመሪያው ቀዳሚ አጀንዳችን የሚሆነው እንግዲህ በኢትዮጵያ የተጀመረውን የምክክር ኮሚሽን ሂደትን ተከትሎ ሌሎች አፍሪካ ሀገራት ከዚህ ምክክር ሂደት ተሞክሮችን የመውሰድ እንቅስቃሴዎችን እያደረጉ ነው የሚገኙት። ታዲያ በኢትዮጵያ ያለው የምክክር ሂደት መጠናከር በእርስ በርስ ጦርነት የምትጋጨው ሱዳንን ወደ ምክክር ሂደት እንድታመራ አድርጓታል። የምክክር ሂደቱ ልክ እንደ ኢትዮጵያ የምክክር ሂደት መፍትሄ አምጪ ነው ወይም ደግሞ በፕሮሰስ ባለፉት ፕሮሰሶች ተሟልቶለት የተጀመረ የምክክር ሂደት ነው ወይ ካለን እንግዲህ ካሉ መረጃዎች አንጻር ሱዳን ስለ ምክክር ሂደቱ ስታስብም አልቆየችም። በድንገት የመጣ እቅድ ነው። ጀነራል አልቡርሃን አሁን ላይ ባለው የሱዳን የእርስ በርስ ጦርነት ላይ ከፈጥኖ ደራሽ ኃይሉ ጋር የገቡበት ውጥረት በአሸናፊነት ማጠናቀቅ የሚባለው ጉዳይ ጦርነት አሸናፊ እንደሌለው የሚታወቅ ነው። ስለዚህ እነ ኤርትራ እነ ግብጽ እያደረጉት ያለው ጣልቃ ገብነት፣ አሜሪካ ደግሞ ለእነዚህ ሀገራት ጣልቃ ትግቡ እያለች እየሰጠች ያለችው ማስጠንቀቂያ፣ የተባበሩት አረብ ኤሚሬት በፈጥኖ ደራሽ ኃይሉ በኩል እያደረገች ያለው እንቅስቃሴ የሱዳንን ውጥረት እጅግ እያባባሰው መጥቷል። መባባስ ብቻ አይደለም። አሁን ላይ ኮርዶፋን ላይ የሚደረጉ ውጊያዎች እንዲሁም ደግሞ ፈጥኖ ደራሽ ኃይሉ እየወሰዳቸው ያሉ እርምጃዎች፣ እየታጠቃቸው ያሉ የጦር መሳሪያዎች፣ ከዛ ባለፈ በሱዳን የእርስ በርስ ጦርነት ላይ ደግሞ አላካ የራሷን ሉዓላዊነት ማስቀጠል የምትፈልገው ኤርትራ ሱዳን ውስጥ ስትራቴጂካዊ የተባለ የጦር ሰፈርን ለመገንባት ወይም ደግሞ የጦር ማከማቻ ቦታዎችን ለመገንባት እንቅስቃሴ እያደረገች ነው ያለችው። በተለያዩ አጣብቂኝ ውስጥ ያለችው ከፍተኛ የሚባል የሰው ቁጥር ወይም ደግሞ የፍልሰት ያላት ሱዳን ዜጎቿ በጦርነቱ ምክንያት ሀገራቸውን ለቀው እየወጡ ኢትዮጵያ ጭምር እየመጡ ነው ያሉት። ምንም እንኳን የኤርትራ መንግስት በሱዳን የእርስ በርስ ጦርነት ምክንያት የሚሰደዱ ዜጎችን ተቀብዬ አስተናግዳለሁ ቢልም ሱዳናውያኑ ግን ካለባቸው ሀገራቸው ካለችበት አሁን የዲሞክራሲ እጦት፣ የጦርነት መቀጣጠል፣ የኢኮኖሚ መዳከም አንጻር የተሻለ ኢኮኖሚን ፍለጋ እንጂ ሊሰደዱ የሚችሉት ወደ ኤርትራ የሚሄዱበት ምክንያት የለም። ከፍተኛ ቁጥር ያላቸው የሱዳን ስደተኞች ወደ ኢትዮጵያ ውስጥ እየገቡ ነው ያሉት። ኢትዮጵያ ውስጥ ብቻ ሳይሆን ልክ እንደ ኤርትራ ዜጎች በባህር በተለያዩ መንገዶች ወደ ሌሎች ዓለም ሀገራት ለመሄድም ጥረቶችን እያደረጉ ነው ያሉት። እነዚህ ውጥረቶች አሁን ላይ በተባባሱበትና በተጠናከሩበት በዚህ ወቅት ላይ የሱዳኑ ጦር መሪ ጀነራል አልቡርሃን የምክክር ሂደት ብለው በሰሞኑን የምክክር ሂደቶቻቸውን እያደረጉ ነው ያሉት። ከምክክር ሂደቱ ጋር ተያይዞ ታዲያ
የሱዳን የእርስ በርስ ጦርነት እንዲቋጭ ፍላጎት ያላት አሜሪካ ጀነራል አልቡርሃን በሚያስኬዱት የምክክር ሂደት ላይ የራሷን የሆኑ አቅጣጫዎችን አስቀምጣለች። ጀነራሉ አሜሪካ ካስቀመጠችው ማዕቀፍ ውጪ እንዳይሆኑና ከዚህ ማዕቀፍ ውጪ የሚሆኑ ከሆነ ደግሞ አሜሪካ ይህንን የምክክር ሂደት እንደማትቀበለው ጭምር ነው የገለጸችው። ስለዚህ ለጀነራል አልቡርሃን የአሜሪካው ፕሬዚዳንት ዶናልድ ትራምፕን የሚመሩት የአሜሪካ መንግስት ምን ማዕቀፎችን ነው ያስቀመጠው? የሱዳን ምክክርስ ምን ሂደቶችን ነው የሚያካትተው? ከምክክሩ በስተጀርባ ሱዳን እያደረገች ያለችው እንቅስቃሴስ ምንድን ነው የሚለው አሜሪካ ለሰጠችው ማሳሰቢያና ማስጠንቀቂያ ቁልፍ የሆነ ወይም ደግሞ የአሜሪካን ማሳሰቢያና ማስጠንቀቂያ ቁልፍ ያደርገዋል ወይም ስትራቴጂያዊ ያደርገዋል ማለት ነው። በእርስ በርስ ጦርነት ውስጥ ያለችው ሱዳን ወደ ምክክር ስትቀመጥ ጀነራል አልቡርሃን ባስቀመጧቸው የምክክር ሁኔታዎች ውስጥ የራሳቸውን ከፍተኛ ባለስልጣናትን ነው አካተው የሚያወያዩት ወይም ደግሞ ከሱዳን ጦር መሪ ጋር ያላቸው ግንኙነት ጠንካራ የሚባሉ ኃይሎችን ነው። የፈጥኖ ደራሽ ኃይሉ ተወካዮች አልቀረቡም። የሌሎች የሱዳን ጦርን የሚቃወሙ የሱዳን ፖለቲካ ውስጥ መሳተፍ የሚፈልጉ ኃይሎች ሀሳቦችም አልተቀመጠም። ስለዚህ ጀነራል አልቡርሃን ውይይቱን የሚያደርጉት ሱዳንን ለመታደግ ነው የምናደርገው ቢሉም ይህ ውይይት እየተደረገ ያለው በራሳቸው ማዕቀፍ ውስጥ ባሉ ሰዎች ነው። ስለዚህ አሜሪካ ለጀነራል አልቡርሃን በሰጠችው ማስጠንቀቂያ ላይ የመጀመሪያ ቀዳሚ አድርጋ ያስቀመጠችባቸው ሁኔታዎች ይህ የምክክር ሂደት የመጀመሪያው ሀሳብ በሲቪሎች የሚመራ መሆን አለበት ብላለች። ይሄ ማለት ኢትዮጵያ ውስጥ ያለው የምክክር ኮሚሽን ሂደት በብልጽግና ፓርቲ አመራሮች የሚመራ አይደለም፣ ወይም ደግሞ በሆነ ፖለቲካል ፓርቲ ውስጥ የታቀፉ ሰዎች የሚመሩት አይደለም። ሲቪል የሆኑ ሰዎች የሚመሩት ነው። ሱዳን አሁን ባለው ሁኔታ ላይ የምክክር ሂደቱን እያደረገች ያለችው በእነማን ነው ካለን የፖርት ሱዳንን መቀመጫው ያደረገውን የጀነራል አልቡርሃንን ስልጣን ማራዘም የሚፈልጉ አካላት ወይም ደግሞ የጀነራል አልቡርሃን ታዛዦች በሆኑት ነው። ስለዚህ በሲቪል አመራሮች ወይም ደግሞ በሲቪል አካላቶች የሚመራ መሆን አለበት ብላ አስቀምጣለች አሜሪካ። በሲቪል አካላቶች የማይመራ ከሆነ ይህ ውይይት አሜሪካ እንደማትቀበለው ገልጻለች። አሜሪካ የማትቀበለው ከሆነ ስኳድ ብላ አሜሪካ፣ ግብጽ እንዲሁም ደግሞ ሳውዲን ጨምሮ ኳታር፣ እነዚህ 4 ሀገሮች የሱዳን የእርስ በርስ ጦርነት ለመቋጨት የጀመሩትን ውይይት ሙሉ ለሙሉ የሚያደናቅፍ ነው። ምክንያቱም ጀነራል አልቡርሃን አሁን ላይ ምክክር እያሉ የሚገኙት ከቀናት በፊት ጀነራላቸውን ልከው ቱርክ ላይ የድሮን ግዢ ፈጽሟል። ከዛ በፊት ባሉ እንቅስቃሴዎች የምጽዋና አሰብ አካባቢዎች ላይ ከፍተኛ የሚባል የጦር መሳሪያ እያከማቹ ነው ያሉት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የጦር መሳሪያ ዝውውራቸውን ሱዳን ላይ እያደረጉ ነው ያሉት። የጦር ስልጠና እየተደረገ ነው ያለው። ደን ደግሞ ኢትዮጵያ ውስጥ የሚንቀሳቀሰው ህወሓትን ጭምር እየደገፉና የጦር እንቅስቃሴያቸውን እያደራጁ ባሉበት በዚህ ወቅት ላይ የምክክር ሂደት ብለው ሲመጡ የጀነራል አልቡርሃንን ስልጣን ማስጠበቅ የሚፈልጉ አካላት ሳይሆኑ የሲቪል አካላቶች፣ ሲቪክ የሆኑ አካላቶች ናቸው ይህን ውይይት ማድረግ ያለባቸው ነው። ሁለተኛው አሜሪካ ለጀነራሉ የሰጠችው ማስጠንቀቂያ ወይም ደግሞ ለጀነራሉ ያስቀመጠችው ቅድመ ሁኔታ አካታችነት ነው። አካታችነት ማለት የሱዳን ጦር አባላት ወይም ደግሞ የአልቡርሃን ደጋፊ የሆኑ አካላት ብቻ ሳይሆን መሳተፍ ያለባቸው በዚህ ምክክር ሂደት ውስጥ የሱዳን ፈጥኖ ደራሽ ኃይሎች፣ ሌሎችም ደግሞ በሱዳን ውስጥ የሚንቀሳቀሱ ተቃዋሚ የምንላቸው የፖለቲካ ሀሳባቸው ከሱዳን ጦር የተለዩ ለሱዳን የተሻለ መፍትሄ እናመጣለን የሚሉ ኃይሎች በሙሉ በዚህ ስርዓት ውስጥ መካተት አለባቸው፣ መታቀፍ አለባቸው። መድረኩ በአካታችነት የተሞላ ሊሆን ይገባል ተብሏል። ኢትዮጵያ ውስጥ ያለውን የምክክር ኮሚሽን ሂደት እንየው። በምክክር ኮሚሽን ውስጥ የብልጽግና ፓርቲ ደጋፊዎች ብቻ ሳይሆኑ የሌሎች ጥያቄ ያላቸው ኢትዮጵያን እንደ ሀገር ማጽናት የሚፈልጉ ኢትዮጵያን እንደ ሀገር እንድትቀጥል የሚፈልጉ አካላትን የያዘ ነው ይህ የምክክር ኮሚሽኑ አባላት ወይም ደግሞ በመድረኩ ላይ የሚታደሙ ሰዎች። ብዙዎች ሀሳብና ጥያቄያቸውን ያነሳሉ። በነገራችን ላይ ከኢትዮጵያ ምክክር ኮሚሽን ጋር ተያይዞ ተሳትፎውን እየገቡ ያሉ ግለሰቦች ላይ ሀሳብ ይነሳል። ተሳትፎውን እየገቡ ያሉ ግለሰቦች በአንድ ወር ውስጥ ሄደው ፒክ የተደረጉ አይደሉም፣ ወይም ደግሞ የአንድ ሳምንትና 15 ቀን ቆይታ የተደረገባቸው አይደሉም። ላለፉት 3 እና 4 ዓመታት የምክክር ኮሚሽኑ ከህብረተሰቡ ጋር እታች ድረስ ወርዶ የህብረተሰቡን ጥያቄ ሲሰበስብ ማን ይወክላችሁ በሚል ደረጃ ተወካዮቻቸው ተመርጠውና ተለይተው የቀረቡባቸው ናቸው። በምክክር ኮሚሽኑ ላይ የተነሱ ያሉ ሀሳቦች የእውነት የመንግስት ደጋፊዎች ብቻ በዛ መድረክ ላይ እንዳልታደሙ የሚያመላክት ነው። የሚነሱ ጥያቄዎች አሁን ላይ ሀገሪቱን እያስተዳደረ ካለው የብልጽግና ፓርቲ
ሐሳብ ያፈነገጡ ጥያቄዎች ጭምር እየተነሱ ነው ያሉት ምክንያቱም ምክክር ሊደረግባቸው ስለሚገባ ስለዚህ አሜሪካ ሱዳን አሁን ላይ ያደረገችው የምክክር ኮሚሽን መደረጉ ሰፖርት አደርጋለች ምክክር ኮሚሽኑ የጨበራ ምክክር ቢሆንም ወይም ደግሞ ዝም ብሎ የይበል አይነት ምክክር ቢሆንም በዚህ የምክክር ሂደት ውስጥ ግን አካታችነት ሊታይ ያስፈልጋል ጀነራሉን የሚደግፉ አካላት ብቻ ሳይሆን ጀነራሉን የሚቃወሙ አካላት ጭምር ሊሳተፉበትና በዚህ ማዕቀፍ ውስጥ ታቅፈው ሐሳባቸውን ሊያንጸባርቁበት ይገባል ብለዋል ስለዚህ አሁን ጀነራል አልቡርሃን አካታች የተባለ ውይይት አድርጉ አይደለም ከፈጥኖ ደራሽ ኃይሉ ጋር ቁጭ ብሎ የመነጋገር ፍላጎት የላቸውም ምክንያቱም ጦርነቱን የማስቀጠል እቅድ ስላላቸው ሶስተኛው አሜሪካ ያስቀመጠችው ሐሳብ የመጀመሪያው ነገር እንደተነገረው ለጀነራሉ በተሰጠው ማስጠንቀቂያ ላይ ከፖለቲካዊ እንቅስቃሴም ደግሞ ከሚደግፏቸው የጦር አመራሮች ውጪ የሆኑ አካላት የሲቪክ አካላት ወይም ደግሞ ነፃ የሆኑ አካላት ውይይቱን ያደርጉ ከዛ በተጨማሪ አካታች የሆነ ስርዓት ያስፈልጋል ተባለ ሶስተኛው አሜሪካ ያስቀመጠችው አቅጣጫ ውይይቱ የሚደረግበትን ቦታና ሰዓት መመረጥ አለበት ያን መምረጥ ያለባቸው ጀነራል አልቡርሃን አይደሉም ጀነራል አልቡርሃን አሁን ከውይይቱ ቦታ አንፃር ስናየው በፖርት ሱዳን መቀመጫውን ያደረገው የሱዳን ጦር ወደ ሌሎች ፈጥኖ ደራሽ ኃይሎች ተቆጣጣራቸው አካባቢዎች ላይ የመሄድ ፍላጎት የላቸውም አይሄዱ እዛ ጋር ውይይት ማድረግ ለነሱ ምን ያህል የፖለቲካ ኪሳራ እንደሚያመጣላቸው ያውቃሉ ፖርት ሱዳን ለቀው ሌላ የሱዳን አካባቢ ላይ ሄደው ውይይት ከማድረግ ይልቅ አስመራና ካይሮ ላይ ሄደው ውይይቱ ማድረግ ይመርጣሉ የሱዳን ባለስልጣናት አሜሪካ እያለች ያለችው አካታችነት ያስፈልገዋል ሲቪክ የሆኑ አካላት ውይይቱን ይምሩት ከዛ ባለፈ ደግሞ የውይይት ቦታው በተወያዮች የሚመረጥ በተወያዮች ፍላጎት ላይ የሚመሰረት የጋራ መግባባት የተደረሰበት እንጂ ጀነራሉ ውይይቱን አጀንዳ ስላመጡ ወይም ደግሞ ንወ የሚለውን ሐሳብ ስላቀረቡ በማይፈለጉ ቦታዎች ላይ የነሱ ፍላጎት በሌለበት ቦታ ላይ ውይይት ሊካሄድ አይገባም በሚል ደረጃ አሜሪካ አቋሟን አስቀምጣለች ስለዚህ በእነዚህ በሶስት ምክንያቶች አሜሪካ ለጀነራሉ ጥብቅ የተባለ ማስጠንቀቂያዎችን እንዳስቀመጠችና ጥብቅ የተባሉ መስፈርቶችን እንዳስቀመጠች ሱዳን ታይምስ ነው የዘገበው ሱዳን ታይምስ ከመዘገቡ ባለፈ ግን ሱዳን ምን አንድምታ ይኖራታል ከዚህ የአሜሪካ አቅጣጫ ጋር ተያይዞ የሚለውን ደግሞ ማየት ያስፈልጋል አሁን ባለው የሱዳን የእርስ በርስ ጦርነት ላይ የአፍሪካ መሪዎች ምን አይነት መርገም እንደተረገሙ ሊገባኝ አይችልም ስልጣንን መልቀቅ አይፈልጉም ረጅም ዘመናት ላይ ህግም እያሻሻሉ ቢሆን እድሜያቸውን እያራዘሙ ስልጣን ላይ መቆየት ይፈልጋሉ ስለዚህ ጀነራል አልቡርሃን አሁን ባለው የሱዳን ሁኔታ ላይ ከስልጣን መነሳት አይፈልጉም ጀነራል አልቡርሃን ከስልጣን የሚነሱ ከሆነ ግብጽ ሱዳንን ተጠቅማ ህዳሴ ግድብ ላይ የምታነጣጥረው ኢላማ ኤርትራ የሱዳን መሬቶችን እየተጠቀመች በተለይ የሱዳን ጦርን እየተጠቀመች እያደረገች ያለችው የጦር ዝግጅትና ኢትዮጵያ ውስጥ ለሚንቀሳቀሰው የህዋት ቡድን እያደረገች ያለችውን ከለላ እያደረገች ያለችውን የጦር ድጋፍ እያቀበለች ያለችው አጀንዳ ይቋረጣል ስለዚህ ኤርትራና ግብጽ አሁን ባላቸው ሁኔታ ላይ በቀጥታ ገብተው ጀነራል አልቡርሃን የሚደግፉበት ምክንያት ህልውናቸውን ለማስጠበቅ ነው ህልውናቸውን በማስጠበቅ ሂደት ውስጥ ታዲያ የሱዳን የእርስ በርስ ጦርነት መቀጠል ብቻ ሳይሆን የሱዳን ህዝብ ዋጋ እንዲከፍል የሱዳን ህዝብ በዚህ ጦርነት እንዲሰቃይ ያደረጉት ነው ያሉት ስለዚህ አሁን ላይ በችኮላ የተጣደው የምክክር ሂደት የሱዳንን ነገን የሚወስን የጀነራል አልቡርሃንን ነገ የሚወስን ሳይሆን ጀነራል አልቡርሃን በፈለጉት ፍሬም ውስጥ አስቀምጠው የራሳቸውን ስልጣን የሚያራዝምላቸውን ሂደት ነው የፈለጉት ግን አድርገናል ውይይቶችን አድርገናል ፈጥኖ ደራሽ ኃይሉ ለሰላም ዝግጁ አይደለም የሚሉ ክሶችን ለማቅረብ ነው በተቃራኒው አሜሪካ ያስቀመጠቻቸውን ሶስት መስፈርቶች ወይም ደግሞ በሶስት አቅጣጫ ላይ አሜሪካ ያስቀመጠቻቸውን ነጥቦች ጀነራሉ የሚያሟሉ ከሆነ ደግሞ የጀነራል አልቡርሃን ጉዳይ የሚያበቃለት ነው የሚሆነው ምክንያቱም ለረጅም ዓመታት በሱዳን ፖለቲካ ውስጥ አኩርፎ የቆያለ በሱዳን ፖለቲካ ውስጥ ይሄ ነገር አይመለከተንም ሱዳን ወደ እልቂት እያመራች ነው ጀነራሉ ከስልጣን ይነሱልን የሚል አቋም የያዘ ኃይል አለ እነዚህን ኃይሎች ማስታረቅ የሚችለው የምክክር ሂደቱ ነው ኦፍ ኮርስ ያስታርቃል ግን የምክክር ሂደቱ የት ነው የሚደረገው ማን ነው የሚያደርገው ሂደት ላይ መተማመን ያስፈልጋል ለዚህ ነው አሜሪካም ቀድማ እነዚህን ሐሳቦችን ያስቀመጠችው ስለዚህ ጀነራል አልቡርሃን አሁን ላይ ከዚህ ቀደም ነግሬያቸዋለሁ በጣም ከአሜሪካ ጋር ውይይት ለማድረግ ሽሽቶችን ሲያደርጉ የአፍሪካ ቀንድና የአረብ ሀገራት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካሪ ሞሳድ ብሉስ ሳውዲ አረቢያ ላይ እንግዲህ ከ6 ወር ከ5 ወራት አካባቢ በፊት አግኝተዋቸው ተወያይተዋል የሱዳን ጦር መሪ ጀነራል አልቡርሃን ስልጣን ላይ የመቆየት ጥያቄ ብቻ አይደለም ያለባቸው
በእሳቸው ስልጣን ላይ መቆየት ውስጥ የኢትዮጵያን ህልውና የኢትዮጵያን ሉዓላዊነት መገዳደር ህዳሴ ግድቡን አደጋ ላይ መጣል የኢትዮጵያን የቀይ ባህር ጥያቄ ማዳፈን የሚል ተልእኮዎችን ከነግብጽና ከኤርትራ ስለወሰዱ ያን የማስፈጸም ኃላፊነታቸውን ለመወጣት ሲሉ ይህን ጦርነት መቋጨት አይፈልጉም። ጦርነቱን የሚቋጩትና በሰላም መግባባት ላይ የሚደርሱ ከሆነ የሱዳን ፈጥኖ ደራሽ ኃይሉ በስልጣን ወደ ሱዳን መንግስት የሚገባ ከሆነና ህጋዊ የሆነ ስልጣንን የሚያገኝ ከሆነ የኢትዮጵያ የቀይ ባህር ጉዞም ሆነ ከኢትዮጵያ ጋር ያለው የሁለትዮሽ ግንኙነት ለጀነራል አልቡርሃን ፈታኝ ነው የሚሆንባቸው። ለእሳቸው ብቻ አይደለም፣ እሳቸውን ለሚደግፉት ለኤርትራና ለግብጽ ጭምር ፈታኝ ነው የሚሆነው። የሱዳን ፈጥኖ ደራሽ ኃይል መሪ በተደጋጋሚ ከሱዳን ጦር ጋር ውይይት እንዲደረግ በኢትዮጵያ በኩል ጥሪ ሲቀርብ ዝግጁነታቸውን ገልጸዋል። ጀነራል አልቡርሃን ጠቅላይ ሚኒስትር ዶክተር አብይ አህመድ የሚያቀርቡትን የሰላም ጥሪ ሳይቀበሉ በቅርብ ጊዜያት ደግሞ ወደ አዲስ አበባ ለመምጣትና ከጠቅላይ ሚኒስትሩ ጋር ምክክር ለማድረግ ያቀረቡትን ጥሪ ጠቅላይ ሚኒስትሩ ውድቅ እንዳደረጉባቸው ራሱ ሱዳን ታይምስ ዘግቧል። ምክንያቱም የኢትዮጵያን ህልውና አደጋ ላይ እየጣሉ የኢትዮጵያን ሉዓላዊነት አደጋ ላይ ጥለው ለኢትዮጵያ ውድቀት ከሚደግሱት ከኤርትራና ከግብጽ ጋር ዲፕሎማሲያዊ ጥምረት ብቻ ሳይሆን ወታደራዊ ጥምረትን ፈጥረው በተለይ አሁን ላይ የኤርትራን የጦር እንቅስቃሴ ስትራቴጂካዊ የተባለ ወታደራዊ ዝግጅት የምታደርግበትን ቦታ በመሬታቸው ላይ የፈቀዱ የሱዳን አመራሮች ከኢትዮጵያ ጋር ወደ እርቅ የሚመጡበት ምክንያት የለም። ወደ እርቅ ሳይሆን የሁለትዮሽ ጥምረት የሚፈጠርበት የለም። የሱዳን የእርስ በርስ ጦርነት መጠናከር ለኢትዮጵያ ፈተናን ያመጣል። እውነት ነው፣ ፈተናን ያመጣል። ምክንያቱም በኢትዮጵያ ድንበር አቅራቢያ ላይ የሚደረጉ ውጥረቶች በሙሉ ከሱዳን አልፈው ትኩሳታቸው ኢትዮጵያ ውስጥም ይገባል። ሱዳን ያላት ዓላማ ብቸኛ ምርጫ የግብፅን አጀንዳ ማስፈጸም፣ የኤርትራን አጀንዳ ማስፈጸም፣ የነሱን ተልእኮ እየተቀበለች ህወሓትን ሌሎች ታጣቂ ኃይሎችን ጭምር እያደራጀች ኢትዮጵያን የማፍረስ አጀንዳዋን ማስፈጸም ነው። ስለዚህ አሜሪካ ባስቀመጠቻቸው በእነዚህ 3 ነጥቦች ላይ ጀነራሉ ተስማምተው ምክክር ሂደቱን የማያደርጉ ከሆነ የሱዳን የምክክር ሂደት በአሜሪካ መንግስት ጭምር ውድቅ የሚደረግ ነው። በአሜሪካ ብቻ አይደለም፣ ሱዳን ውስጥ ያሉ ኃይሎች ውድቅ የሚያደርጉት ነው። የአፍሪካ ህብረትን ጨምሮ ሌሎች ኃይሎች ውድቅ የሚያደርጉት ነው። ስለዚህ አሜሪካ ያስቀመጠቻቸውን ፍሬሞች ጀነራሉ ይቀበላሉ አይቀበሉም የሚለውን ጉዳይ መነጋገርና ማየት የሚያስፈልግ ጉዳይ ነው። ሱዳን ታይምስ እንግዲህ ባወጣው ዘገባ ላይ እነዚህ 3 መስፈርቶችን ጨምሮ ሌሎች አሜሪካ ያስቀመጠቻቸው መስፈርቶች መቀበል ግዴታቸው ነው። ምክንያቱም በሱዳን የእርስ በርስ ጦርነት ላይ አሸባሪ ብላ አሜሪካ የተወሰኑ ኃይሎችን ፈረጃለች። አርሚ 7 በዛ ውስጥ ተካቷል። የቀጣይ እርምጃ የሚወሰድባቸው ናቸው። የፈጥኖ ደራሽ ኃይሉ አመራሮች ላይ የቪዛ እገዳን ጨምሮ ሌሎች እንቅስቃሴዎች፣ ሌሎች ውሳኔዎችን አሳልፋለች አሜሪካ። ጀነራል አልቡርሃንም አይቀርባቸውም። የጦር መሳሪያ ገደብ አይቀርም። እነዚህን ሁሉ አሜሪካ ከመፈጸሟ በፊት ጀነራሉ አሜሪካ ባስቀመጠችላቸው አቅጣጫ መሰረት የምክክር ሂደታቸው ማድረግ፣ ውይይቶችን ማጠናከርና ለሱዳን መፍትሄ መስራት ሳይፈልጉ ተወደው የሚያደርጉት ጉዳይ እንደሆነ ጭምር ሊታወቅ የሚገባ ነገር ነው ማለት ነው። ስለዚህ ሱዳን ታይምስ ያወጣው ዘገባ ላይ እነዚህ ነጥቦች አሜሪካ ማስቀመጧ ተገልጿል። እናንተም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛውና የመጨረሻው አጀንዳም ተሻገርኩኝ። ሁለተኛው አጀንዳችን የሚሆነው እንግዲህ በኢትዮጵያ መከላከያ ሰራዊትና በህወሓት መካከል ያሉ ውጊያዎች ተጠናክረው ቀጥለዋል። ምክንያቱም ህወሓት እስካላረፈ ድረስ መከላከያ ሰራዊቱ ሀገርን ዳር ድንበር የማስጠበቅ ህዝቡን የመከላከል ጦርነትን ለመክፈት እያሻበበ ያለውን ኃይል የሚጠቀመውን የጦር መሳሪያ የሚፈጸመውን ጥቃት የማስቆም ግዴታ አለበት። ስለዚህ መከላከያ ሰራዊቱ ህወሓት በተለያዩ አቅጣጫዎች የሚፈጥራቸውን የተኩስ ልውውጦች ብቻ ሳይሆን የተኩስ ልውውጥ ከመፍጠሩ በፊት የሚያደርጋቸውን እንቅስቃሴዎችን ጭምር እግር በእግር እየተከታተለ እያከሸፈበት ነው ያለው። RFI የተባለ ዓለም አቀፍ የሚዲያ ተቋም ባወጣው መረጃ መሰረት አሁን ላይ በትግራይ ክልል ያለው ውጥረት በድሮን ጥቃት፣ በሌሎች ከባባድ የጦር መሳሪያዎች ጭምር የታጀበ መሆኑን ገልጿል። በነገራችን ላይ እንደ ቀልድ እያየ ነው ያለን ነገር ይመስለኛል። ምክንያቱም ህወሓት አሁን ላይ የተስፋ መቁረጥ ውስጥ ነው ያለው። ተስፋ መቁረጥ ስላችሁ ደግሞ የመጨረሻ የተባለ መዳከም ውስጥ ነው ያለው። የፌዴራል መንግስቱን ማፍረስ እንደማይችል፣ የፌዴራል መንግስቱን መገልበጥ እንደማይችል፣ ኢትዮጵያ የምትባል ሀገርን የማፍረስ ተልዕኮ ተሰጥቶት ያን መፈጸም እንደማይችል አይደለም ራሱ ህወሓት ይቅርና ህወሓትን ልከው ተልዕኮ የሰጡት እነ ኤርትራና እነ ግብጽ ተረድተዋል። ይህ መረዳታቸው ስላልቀረ ማዳከም የሚባል ስትራቴጂ ነው አሁን ላይ የነደፉት። በፊት ማፍረስ ማጥፋት ነበር። ይህ ዓለም አቀፍ የሚዲያ ተቋም ባወጣው መረጃ መሰረት የሰሜኑ ጦርነት አይቀሪነትን አረጋግጦ ጦርነቱ ግን በኢትዮጵያ ውስጥ ብቻ እንደማይቀጥል ተናግሯል። አሁን ይህ ዓለም አቀፍ የሚዲያ ተቋም ካስቀመጠው ሀሳብ አስቀድመን በሰሞኑን የኢትዮጵያ የጦር ጀነራሎች ሲያደርጉት የነበረውን
ቃለ ምልልስ መመልከት ነው። ምክንያቱም ጀነራል ባጫ ደበሌ በይፋ ባደረጉት ቃለ መጠይቅ ላይ እንደገለጹት አሁን ያለው ጦርነት ተከትሎ ኤርትራ በህወሓት በኩል ወደ ኢትዮጵያ ጥቃት ለመፈጸም የምታስብ ከሆነና ኦፍኮርስ እያሰበች ነው የምታደርገው ከሆነ የአፍሪካ ቀንድን ጂኦግራፊያዊ አቀማመጥ ጭምር የሚቀይር እርምጃ ነው ኢትዮጵያ ልትወስድ የምትችለው። ምክንያቱም የሚሆንበት ምክንያት ህወሓት ለብቻው እንዳልሆነ ተረጋግጧል። እነ ሱዳን ድጋፍ እያደረጉ ነው ያሉት፣ ኤርትራ ድጋፍ እያደረገች ነው ያለችው፣ ግብጽ ደግሞ በቅርብ ርቀት ውስጥ ሆና ለህወሓት ኃይልም ድጋፍ እያደረገች ነው ያለችው፣ ለኤርትራም ድጋፍ እያደረገች ነው ያለችው። ስለዚህ የጦርነት አሁን ላይ የሚደረገው ከህወሓት ጋር ብቻ አይደለም። የፌዴራል መንግስቱ ግጭት ውስጥ እየገባ ያለው አሁን ከህወሓት ከሚባለው ከነዚህ ዱርዬ ስብስብ ጋር ሳይሆን ግጭት ውስጥ ውጥረት ውስጥ እየገባ ያለው ከነ ኤርትራ ጋር ከነ ግብጽ ጋር ጭምር ነው። እነዚህ ውጥረቶች ሄደው ትግራይ ክልልን የጦር አውድማ አድርገው ግብጽ የራሷን ስትራቴጂካዊ ቅድ ማሳካት፣ ኤርትራም የራሷን ፍላጎት ማሳካት፣ ሱዳንም የራሷን ፍላጎት የማሳካት ህልም ነው ያላቸው። ያንን ለማሳካት ትግራይን ተመራጭ አድርጓታል። በትግራይ ክልል ያለው የወጣቶች አፈና ከወጣቶች ቀይረው ነግሬያቸዋለሁ በተደጋጋሚ ወደ ሴቶች ፊታቸውን አዙረዋል። ሴቶች ብቻ አይደለም አሁን ላይ በክልሉ የሚሰሙ የድሮን ድምጾች፣ የሚሰሙ የተኩስ ድምጾች፣ የሚሰሙ ፍንዳታዎች፣ ህወሓት እያፈነዳቸው ያሉ መሰረተ ልማቶች፣ ህወሓት እየፈጸመ ያለው የጥፋት እንቅስቃሴ በሙሉ አካሄዱ በጥቅሉ እየተጠራቀመ እየተከማቸ እየሄደ ያለው ኢትዮጵያ የምትባል ሀገር ማፍረስ ብቻ ሳይሆን የነ ኤርትራና የነ ግብፅን ተልዕኮ ለማሳካት የትግራይ ህዝብ መስዋዕት የማድረግ ትግራይ ክልልን ዋጋ የማስከፈል ሂደት ነው። ስለዚህ በዚህ ዓለም አቀፍ የሚዲያ ተቋም ባወጣው ትንበያ መሰረት ጦርነቱ ወይም ግጭቱ በትግራይ ክልል ብቻ የሚቀር አይደለም። ይህ ግጭት ወደ ቀጠናው የሚያመራ ነው። ከቀጠናው ከፍ ሲል ደግሞ ሌሎች የዓለማችን ሀያላን ሀገራትን ጭምር የሚያሳትፍ ነው። ምክንያቱም ጦርነቱ ከተፈጠረ የቀይ ባህር ደህንነት ጉዳይ ጥያቄ ምልክት ውስጥ ይገባል። ከዛ ባለፈ ደግሞ ወደ ለየለት ጦርነት የሚያመሩ ከሆነ ኤርትራ በሱዳን ድንበር በትግራይ ክልል ባለው ድንበር ብቻ ሳይሆን እነ ጅቡቲን ጭምር በመጠቀም ጥቃቶችን የመፈጸም ፍላጎት ያላት፣ ያን ለማድረግ ደግሞ እንደ ጅቡቲ ያሉ ሀገራት እንደነ ኬንያ ያሉ ጎረቤት ሀገራትን ስትራቴጂካዊ አጋር ለማድረግ የሞከሯቸው ሙከራዎች ሳይሳኩ ቀርተዋል። ስለዚህ የቀጠናው ሀገራት አስተላለፋቸው አሁን ላይ እየተለየ በመጣበት ወቅት ላይ ትግራይ ክልል ላይ ጦርነት ከፍተን ወደ አፍሪካ ቀንድ እንዴት እናስፋው የሚለው ኢሳያስ አፈወርቂ የቀጠናው ጦርነት ጠማቂ በቀጠናው ላይ ግጭት ጠማቂ መሆናቸውን በይፋ የሚያረጋግጥ ነው። ግጭትን ብቻ አይደለም እሳቸው የሚጠምቁት ባይዘ ትውልድ ማጥፋት የሚባል አጀንዳ ነው ያላቸው። አሁን እየታየኝ ያለው ኤርትራ ውስጥ የመከነ ትውልድ አለ። የሚያመክኑት ደግሞ ትውልዳቸውን በገዛ ፍቃዳቸው ነው። ወደ ጦር ሜዳ ያስገቡታል። ጦር ሜዳ አልገባ ያለው ደግሞ ስደት በበረሃ ይወጣል፣ በየውቅያኖሱ ይሞታል፣ በየበረሃው ይሞታል። ትውልድ እያከሰሙ ነው ያሉት። ይሄንን አዙሮ መጥተው ደግሞ ኢትዮጵያ ውስጥ ተመሳሳይ የሆነ የሚሰራ ኃይል እልቂት መፍጠር ያስፈልጋል ብለው ያምናሉ። ውጊያቸው ከወታደራዊ ግንኙነቶች ወይም ደግሞ ከወታደራዊ አቅም ጋር ብቻ የሚያያዝ ሳይሆን ከኢኮኖሚ ጋርም ጭምር ነው። ከኢኮኖሚ ብቻ አይደለም፣ የሚሰራን ኃይል ከማጥፋትና ከማዳከም ኢትዮጵያን በችግር ውስጥ እንድትቆይ የማድረግ እንቅስቃሴ ነው። ኢትዮጵያን በኢኮኖሚ አዳክመን፣ ማህበራዊ ሁኔታዎቿን አዳክመን፣ ፖለቲካዋን አዳክመን ጠባቂ እንድትሆን እናደርጋታለን። አፍሪካዊቷ ሲንጋፖር የተባለችው ኤርትራ እንኳን አፍሪካዊቷ ሲንጋፖር ልትሆን ይቀርና ሲንጋፖርን የድሮ ማንነቷን ሳታድግ በፊት የነበራትን ሲንጋፖርን እንኳን መሆን አልቻለችም። በጣም የደቀቀ ኢኮኖሚ ስላላት ኢትዮጵያም ኢኮኖሚያ መድቀቅ አለባት። ያን ለማድረግ ደግሞ ኢትዮጵያን ኢኮኖሚያን ለማድቀቅ የኢትዮጵያን ዲፕሎማሲያዊ ተቀባይነት ለማድቀቅ በምናደርገው ጥረት ውስጥ የትግራይ ህዝብ ዋጋ መክፈል አለበት የሚል አካሄድ እየሄዱ ነው ያሉት። ለዚህም ነው ጦርነቱ በትግራይ ክልል ብቻ የሚቋጭ ሳይሆን ጦርነቱ በሰሜን አቅጣጫ ብቻ የሚቋጭ ሳይሆን ወደ ሌሎች ጎረቤት ሀገራት ጭምር የሚያመራ ነው የሚሉ ትንበያዎች፣ የፖለቲካ አስተያየቶች እየተሰጡ የሚገኙት። አሁን ባለው ሁኔታ ላይ የጦርነት ወደ አፍሪካ ቀንድ ቢያመራ ወደ ሌሎች ቀጠናዊ ሀገሮቻችን ቢያመራ የሚገጥመን ምንድን ነው ሲባል ጀነራሉ ባጫ ከተናገሩት የተለየ ሐሳብ አይመጣልንም። ኤርትራ ጂኦግራፊያዊ አቀማመጧ ሳይሆን ሀገርነቷን ነው የምታጣው፣ ሉዓላዊነቷን ነው የምታጣው። የመጨረሻ መዳከም ውስጥ ነው የምትገባው። ብዙ ነገሮቿ ናቸው ሊያበቁላት የሚችሉት። ስለዚህ ሀገርነቷን እንዳታጣ፣ ይሄ ያገኘችው ክብር እንዳታጣ ስትል
የምታረጋቸው እንቅስቃሴዎች ጦርነትና ግጭትን እየቆሰቆሰች እነ ሱዳንን እነ ትግራይን ዋጋ እያስከፈለች መቀጠል ነው። ለዚህም ነው ኤርትራ እያደረገች ባለችው እንቅስቃሴ ውስጥ ህወሓት ተባባሪ ነው። ህወሓት የማፍረስ አጀንዳ ስለሆነ ያለው የሞት ድግስ የሚደግስ ስብስብ ስለሆነ ደም የሚጠማው ስብስብ ስለሆነ ደም የሚጠማው ስብስብ ደግሞ ሌሎች ላይ ሳይሆን ራሱ ያበላው ያጠጣው ህዝብ ላይ በጉያው የደበቀው ህዝብ ላይ ከፌደራል መንግስቱ ጋር በነበረው ጦርነት ላይ ህወሓትን ሸሽጎ ይዞት የነበረው ህዝብ ላይ ትናንትን ያሻገረውን ህዝብ ትናንት ስላሻገረው ዋጋ እያስከፈለ ያለበት ህዝቡ ከጸጸት አልፎ ያን ያሳልፈው ለመስጠታቸው ከመቆጨታቸው አልፎ ዛሬ ላይ ደግሞ እባካችሁ አንሱልን ተሳስተናል ብሎ ጸጸት እኛ እየሞትን አንስቅም እየሞትን አንጨፍርም የሚል ዘመቻ እስኪከፍቱ ድረስ በሰቀቀን ውስጥ የከተታቸው ነው። ለዚህም ነው የጦርነት ከሰሜን አቅጣጫ አልፎ ሰሜን አቅጣጫ ብሎ ያስቀመጠው ይሄ ጽሁፍ በአማራ ክልል ላይ ያለውን እንቅስቃሴን ተከትሎ ነው። አማራ ክልል ላይ ያሉ ሁኔታዎች እንደሚያሳዩት ለአማራ ህዝብ በጃለው የአማራን ህዝብ ጠቅማለሁ ብሎ የሚንቀሳቀሰው ታጣቂ ኃይል ከህወሓት ጋር ሁለትዮሽ ግንኙነት ፈጥሯል። ሁለትዮሽ ግንኙነት መፍጠር ብቻ ሳይሆን ቃል ኪዳናቸውንም እያደረጉ ነው ያሉት። ግን ሁለት በሐሳብ የሚለያዩ ተቃራኒዎች ሀገር ለማጥፋት ሲባል ደግሞ በአንድ የሚጣመሩ ኃይሎች ማለት ነው። እነዚህ ኃይሎች የሰሜኑን ህዝብ የሰሜኑን አቅጣጫ ዋጋ ከማስከፈል አልፈው የሚፈጥሩት ጦርነት ቀጠናዊ ነው የሚሆነው። ምክንያቱም የጦር መሳሪያ ዝውውሮች ስላሉ ከፍተኛ አመራሮቻቸው የነሱ የታጣቂዎቹ ከፍተኛ አመራሮች አስመራ ቤተመንግስት ድረስ ውይይት ስለሚያደርጉ ካይሮ ላይ ስለሚገናኙ እነ ሱዳን ላይ ውይይቶች ስለሚደረጉ ከነዚህ ከሶስት ሀገራት ውጪ ሌላ የዓለም ሀገራት ላይ ስለማይሄዱ የነዚህ ሶስት ሀገራት ፍላጎታቸው ምን እንደሆነ ይታወቃል። አሰብስፈው እየጠበቁ ያሉት የህወሓትና የፌደራል መንግስቱ ውጊያ ለይቶለት እነሱም እጃቸውን አስገብተው ኢትዮጵያ የምትባልን ሀገር የማፍረስ አጀንዳቸውን ማስፈጸም ነው። ስለዚህ የሰሜኑ ጦርነት ወደ አፍሪካ ቀንድ ውጥረት ያመራል። ኦፍኮርስ ያመራል። ሲያመራ ግን መከላከያ ሰራዊት እንደ ቀልድ አይደለም የሚተው የሀገር ዳር ድንበርን ከማስከበር አልፎ ኤርትራ የምትባል ሀገር ከሀገርነት እንድትሰረዝ ነው የምትደረገው። በቃ የምትከፍለው ዋጋ ያንን ነው። መጨረሻቸው ነው የሚሆነው፣ ፍጻሜያቸው ነው የሚሆነው። ከዛ ባለፈ ጂኦግራፊያዊ ለውጦች ናቸው የሚመጡት። ጂኦግራፊያዊ ለውጦቹ ደግሞ የት ድረስ እንደሚመጡ ይታወቃል። በሶማሌ በኩል በሌሎችም በኩል አሁን ላይ የተባበሩ አካላት ዋጋ የሚከፍሉበት ነው። ያንን ደግሞ ማየት አይፈልጉም። ያ እንዲሆን አይፈልጉም። በስልጣን ላይ ዘላለም መቆየት የሚፈልጉ ሰዎችን ህይወታቸውን እያጠፉ እድሜያቸውን እያሳጠሩ እነሱ ግን እንዲያልፍላቸው ለውጦችን እንዲያመጡ ነው የሚፈልጉት። ለዚህም ነው የስጋቱ እየተቀመጠ ያለው። እነሱ ብቻ አይደለም ስጋት የሚያስቀምጡት። በዚህ ይሄ ሚዲያ ብቻ አይደለም፣ ሌሎች የዓለም ፖለቲከኞችም ጭምር በስጋት ደረጃ ያነሳሉ። ኤርትራ ግን አሁንም አጀንዳ ለማስቀየር ሉዓላዊነቴ ተጥሷል የሚል ሀሳብ ይዛ መጣለች። በኢትዮጵያ ውስጥ በትግራይ ክልል ውስጥ የምታደርገው እንቅስቃሴ ህወሓትን እየደገፈችበት ያለው ሂደት ህወሓትን ከመደገፍ ባለፈ እያስገባች ያለች የጦር መሳሪያ ትግራይ ክልል ውስጥ የሚንቀሳቀሱት ጀነራሎች የኢትዮጵያን ሉዓላዊነት ጥሰው አይደለም በሚል ደረጃ የራሳቸውን አቋም ለራሳቸው ደግሞ ድጋፋቸውን እየሰጡ ነው ያሉት። ዞሮ ዞሮ የኢትዮጵያ የራሷን ሉዓላዊነት የሚጥሱ ኃይሎችን የመከላከልና ሀገራዊ ዳር ድንበሯን የማስከበር መብት አላት። ያን ለማስከበር በምትወስዳቸው እርምጃዎች ደግሞ እነ ኤርትራ ዋጋ እንደሚከፍሉ ጭምር የታወቀ ነው። ስለዚህ ዓለም አቀፍ ስጋቶች እንደሚቀመጡት ጦርነቱ ከፈነዳ ቀጠናዊ ጦርነት ነው ሊሆን የሚችለው። ምክንያቱም ህወሓትን እያስታጠቁ ያሉት እነ ኤርትራ ማስታጠቅ አያቆሙም። ሲዳከም ኃይላቸው የሳዋ አሰልጣኞች መግባታቸው አይቀርም። ከአርሚ 7 ጨምሮ ሱዳን ላይ ያሉ ኃይሎችም መቀላቀላቸው አይቀርም። አሁን በሱዳን የእርስ በርስ ጦርነት ላይ ህወሓት ጣልቃ እየገባ ፈጥኖ ደራሽ ኃይሉ ጭምር እየማረከበት ያለው ሁኔታ ስላለ ቀጣይ ቀጠናዊ አጀንዳ ቀጠናዊ ውጥረት እንደሚፈጥሩም የሚታወቅ ጉዳይ ነው ማለት ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። አብራችሁ የቆየሁት ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። በቀጣይ በሌሎች ዝግጅቶች እመለሳለሁ። እስከዛው ቸር ቆዩ።